በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች አንድነታችን ማወጃቸውን ተከትሎ በርካታ የአገዛዝ ጦር አባላት ከካምፕ እየጠፉ እየተቀላቀሉ ይገኛሉ ብለዋል። በክልሉ አሁንም አገዛዙ የሚፈጽማቸው አፈናዎችና ግድያዎች የቀጠሉ ሲሆን በጥምቀት በዓል አከባበር ላይ የፋኖ አመራሮችን ስም እየጠቀሱ ጭፈራ ባሰሙ ወጣቶች ላይ የአገዛዙ ወታደሮች ስርና ግድያ ፈጽመዋል ያሉት ደግሞ ነዋሪዎች ናቸው። ዛሬም በክልሉ ማዕከላዊ ጎንደር ዞን የአርማጭሆ ቀጠና የፋኖ ኃይሎች በከፈቱት ውጊያ ከ110 በላይ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን አስታውቋል። በዞኑ መሃል አርማጭሆ ወረዳ ጃንሱማ የተባለ አካባቢ ነው የፋኖ ኃይሎች መብረቃዊ ሲሉ የጠሩትን ጥቃት ማረሳቸውን ያስታወቁት። የአገዛዙ ጦር ከማሰሮ ደንብ ከተማ ወደ ጃሱማ ቀጠና ሽመል በር አካባቢ መንቀሳቀሱ ተከትሎ የፋኖ ሁለት ክፍለ ጦሮች በቅንጅት በከፈቱት ድንገተኛ ውጊያ 70 የአገዛዙ ጦር አባላት ሲገደሉ ከ40 በላይ የሚሆኑ ደግሞ ቆስለዋል ያለው የአማራ ፋኖ ብሔራዊ ንቅናቄ ነው። አገዛዙ በአካባቢው የሰሜን ምዕራብ እዝ 92ኛና 78ኛ ክፍለ ጦሮች መካከል 2 ሬጅመንቶችና 1 ሻለቃ አድማ ብተና እንዲሁም የአካባቢው ሚኒሻ አሰማርቶ እንደነበረ ነው የፋኖ የመረጃ ምንጮች ተናገሩት። ከ70 በላይ የጦር አባላት የተገደሉበትና ከ40 በላይ ደግሞ በፋኖ ኃይሎቹ በውጊያ የቆሰሉበት የአገዛዝ ጦር ታዲያ ከውጊያ ጋር ምንም አይነት ተሳትፎ ያልነበራቸው 2 የአካባቢ አርሶ አደሮችን በመግደል ቤታቸውን ጨምሮ አቃጥሏል ተብሏል። በተጨማሪም የደረሰ የአርሶ አደሮች እህል ማቃጠል እንስሳትንም ገድሏል ይላሉ የአካባቢ መረጃ ምንጮች። በአርማጭሆ በተደረገው በዚህ ውጊያ የክፍለ ጦር አመራሮች ጨምሮ በፋኖ ላይ ጉዳት መድረሱም ነው የተሰማው። በሌላ በኩል የፋኖ ኃይሎች አንድነታቸውን መታወጁ ተከትሎ በየቀጠናው በርካታ የአገዛዝ ጦር አባላት ወደ ፋኖ እየተቀላቀሉ ይገኛሉ ሲሉ ይፋ አድርገዋል። ወደ ፋኖ ከተቀላቀሉት የአገዛዝ ጦር አባላት መካከል መስመራዊ መኮንኖች ይገኙበታል ያሉት የመረጃ ምንጮች አብዛኛውም ታዲያ እየተቀላቀሉ ያሉት ከነ ትጥቃቸው ነው ተብሏል። የፋኖ ኃይሎች በአንድነት ይፋ ያደረጉትን የአማራ ፋኖ ብሔራዊ ንቅናቄ በመጀመሪያ መግለጫ በየአካባቢው የሚገኙ የአገዛዝ ጦር አባላት ወደ ፋኖ እንዲቀላቀሉ ጥሪ ማቅረቡ የሚታወስ ሲሆን ከአገዛዝ ወጥተው ወደ ህዝባዊ ትግሉ ላይ የሚመጡ አባላትም ፋኖ አቀባበል ለማድረግ መዘጋጀቱን ይፋ አድርጓል። የብልጽግና አገዛዝ በበኩሉ በትላንትናው ዕለት በምስራቅ ጎጃም ዞን ባሶ ሊበን ወረዳ የፋኖ ታጣቂዎች እጅ ሰጡ ሲል አስታውቋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን እንደማይሸበል በረንታ ወረዳ በጥምቀት በዓል አከባበር ላይ የፋኖ አመራሮች ስም እየጠቀሱ ጭፈራ ባሰሙ ወጣቶች ላይ የአገዛዝ ወታደሮች ስርና ግድያ መፈጸማቸውን ነዋሪዎች ለኢትዮ ኒውስ ተናግረዋል። በተለይም በእነማይ ወረዳ ቢቸና ከተማና በሸበል በረንታ ወረዳ የድዋ ከተማ በቁጥር ያልታወቁ ወጣቶች በአገዛዙ ታፍኖም ተወስዷል ተብሏል። አገዛዙ ጦር ከታፈኑት መካከል የተገደሉ አሉ ሲሉም የመረጃ ምንጮች ተናግሯል። አገዛዙ በአማራ ክልል ግድያና አፈናን መሰረት አድርጎ የሚያከናውናቸው አጠቃላይ የዘር ማጥፋት ስራዎች